ኢትዮጵያ የምትወከለው በሰንደቅ ዓላማው ነው። የትም ሀገር ኢትዮጵያ የምትታወቀው በሰንደቅ ዓላማው ነው። ኢትዮጵያ መከላከያ ሰራዊት ማለት ኢትዮጵያ መከላከያ ህዝብ ነው አይደለ? ስለዚህ ኢትዮጵያ ባንዲራ ኢትዮጵያ ሰንደቅ ዓላማ በይበልጥ የሚገልጸው የኢትዮጵያን መከላከያ ሰራዊት ነው። ስለዚህ ኢትዮጵያ መከላከያ ሰራዊት እዚህ ላይ እንደምታዩት በሚሄድበት ሁሉ በሚሰጠው ሚሽን ሁሉ በሚሰማራበት ቦታ ሁሉ ኢትዮጵያን ሰንደቅ ዓላማ በውስጡ ይዞ ነው የሚለው። ስለዚህ ኢትዮጵያ ሰንደቅ ዓላማ የሚከበረበት ቀን ለመከላከያ ሰራዊቱ ትልቅ ቀን ነው። ሰንደቅ ዓላማ በተለይ እንደ ሀገራችን ኢትዮጵያ የረጅም ታሪክ ሂደት ያለው ከጥንት አባቶቻችን ጀምሮ የመጣ ታሪክ ሲሆን ሰንደቅ ዓላማ ስንል አርማነቱ ብቻ ሳይሆን ለሀገራችን የማንነታችን መገለጫ የጥንት አባቶቻችን ህይወታቸው እንዲሁም ደግሞ አካላቸውን ያጡበት ሲዋረድ ሲወርድ አሁን ድረስ ያለውን የምንዘክርበት በተለይ እንደ ሰራዊት የማንነታችን እንደ ሀገር ደግሞ የብዙ ብሔር ብሔረሰብ የተዋቀርን የተለያየ እምነት ያላት ሀገር ነች ሀገራችንና ለሁላችንም እንደ ሀገር የማንነታችን የምንነታችን መገለጫችን ነው ሰንደቅ ዓላማችን። ሁላችን ኢትዮጵያዊ ዜጋ ሰንደቅ ዓላማውን ማክበር ለሰንደቅ ዓላማው አባቶቻችን እናቶቻችን መስዋዕትነት ከፍለው ከዘመን ዘመን አሸጋግረው የሰጡን የማንነታችን መለያ የኛነታችን ጌጥ መሆኑን መወሰድ ይገባዋል። የኢትዮጵያ ሰራዊት ደግሞ የኢትዮጵያ መከላከያ ሰራዊት ደግሞ ለዚህ ሰንደቅ ዓላማ ልዩ ትኩረት ነው ያለው። ኢትዮጵያ መከላከያ ሰራዊት ማለት ኢትዮጵያ ሰንደቅ ዓላማ ስለሆነ ማለት ነው። ስለዚህ በጣም ነው ደስ የሚለን። ሁሌም በየቀኑ መከበር ያለበት ትልቅ ጸጋ ነው። እንደ ሰራዊት ደግሞ ሰራዊት የተሰጠን የተለየ ተልዕኮ አለ። በዋናነት ሀገራችን ከውጭም ከውስጥም ወራሪዎች የመጠበቅ ሀገራችን የሚደፍሩትን የመመከት እንዳይመጡም ደግሞ የዲተር የማድረግ ስራ የመከላከያ ስራ ነው። ስለዚህ የመከላከያ በልዩ የሚያደርገው ሰንደቅ ዓላማችን ይችን ሀገር እንደ ሀገር የማስጠበቅ ትልቅ ኃላፊነት ሰራዊቱ ላይ ተጥሏል። እሱን ስናደርግ ሰንደቅ ዓላማችን የምንነታችን የጀግንነታችን የሀገራችን ሉዓላዊነት የብሔር ብሔረሰቦቻችን እኩልነት መገለጫ ስለሆነ ለሰራዊቱ የተለየ ነገር አለው ብዬ አስባለሁ።